የምለው ማለት ነው። ለምንድነው በርሽን ከፍተሽ አስገብተሽ እነዚህ ሁለት ወጠጤዎች ማለት ነው በዚህ ልክ አፋቸውን እንዲከፍቱብሽ የምትፈቅጂው? እኔ በሆነ አቤልም ማለት ነው መንጋጨላውን ከእንትኑ ጋር ነበረ ማጣምመው። እግዚአብሔርን ነው የምላችሁ ሩታ፣ ትዕግስትሽ በጣም ነው የገረመኝ። ቀላል እኮ አፉን አይከፍትም እናንተ። እሷ ቦግ ስትል ይንቀጠቀጣል፣ ዝም ይላል። እሷ ዝም ብላ ደግሞ እየሳቀች ስትመለከተው የማይከፍተው አፉን የማይናገረው ንግግር የለም። አይፈልግሽም፣ መጦ ሄዷል። ያችኛዋን ስለመረጠ ከሩታ ጋር መወዳደር አትችም። ጭራሽ የሚፈልግሽ ወንድ ሁሉ ስለሌለ ነው አይነት ነገር ነበረ። አንድ ወንድ እንኳን ስላጣሽ ነው ከአብርሽ ውጭ እንዳብርሽ አንድ ወንድ ስላጣ ወንድ እንዳጣች እናንተ። ቀላል አቤል አፉን አይከፍትም እንዴ? ሩታ ለምንድን ነው በርሽን ከፍተሽ ያስገብተሽ በዚህ ልክ አፋቸውን እንዲከፍቱብሽ የምታደርጉ? ይሄስ አሚር የሚባለው አንተ ህፃን መሆን ነው። ከላይም ከታችም አብቅለ አንቺ እኮ ቢልልሽ ትልቅ ሰው ነሽ አለ። ኧረ እባክህ ትልቅ ሰው ነች አይደል? አንተስ? እኔ እኮ እነዚህ የአብርሽ ቦዲጋርድ ናቸው፣ የሄርሜላ ቦዲጋርድ ናቸው። በዚህ ልክ ማለት ነው። ደግሞ አብረን በልተናል አብረን ጠጥተናል ይላል አቤል ተብዬው። ለዛ ኗ እጇን በእጇ አይነከስከው የበላህበትን እጅ ነክሰ ደላላ የሆንከው የሄርሜላና የአብርሽ ደላላ ማለ የሆንከው ለዛ ነዋ። አብርሽ ደግሞ 10 ጊዜ ሄርሜላ እኮ ስለመረጣት አርግዛለች፣ አቤት እንደው አርግዛለች እያላችሁ እንደው እነዚህ ምድረ ጡረተኛ ማለት ነው። እንደው እናንተ የትውልድ ጠሪ ሆናችሁ አሁን የሄርሜላ እርግዝናውን እንደው ሽማግሌ ያልተላከበትም ሽምግልና ያልተላከበት እሱ ሳይፈቅድ እሱን ለማሰር ብላ ያደረገችውን እርግዝና እንደው ደረታችሁን ነፍታችሁ አርግዛለች እኮ ስለምትወደው ስለሚወዳት አርግዛለች። እሱ ፈቅዶ ነው እንዲያረገዘችው? እሱ ፈቅዶ ነው እንዲያርግዥልኝ ብሎ ለምኗት ነው እንዲያረገዘችው ነው እንዴ? አቤል ቆይ ምን ነው ሄርሜላና አብሪሽ ሲያደርጉ መሀላቸው ላይ ነበርኩኝ እያጨበጨብኩ ነበርኩ ብላ ነገሩ ልጁ ያንተም ሊሆን ይችላል። ልጁ ምን ይታወቃል? በዚህ ልክ ምናልባት ያንተ ሆነው አብርሽ እንዲያሳድግልህ ፈልገ ይሆናል እንዴ? በዚህ ልክ ወገብህን ሸንጠ ለሄርሜላ የምትከራከር ማለት ነው። በእርግጥ ሩታ በዚህ ልክ ደግሞ እንዲዳፈሩሽና አፋቸውን እንዲከፍቱብሽ መፍቀድ የለብሽም እንዴ። ሲጀመር ከበርሽ ላይ መልሻቸው እነዚህ ወጠጥ ጋጥ ወጠጤዎችን ማለት ነው። እኔ እንዴት እየተናደርኩ እንዳዳመጥኩ ቤተሰቦች አትጠይቁኝ። እግዚአብሔር ምስክሬ ነው። እሷ እየሳቀች ነው፣ ግን ደግሞ ከላይ ከላይ ነው ውስጥሽ ተናዷል። የሚናገሩት ንግግር ቀላል አይደለም። አይፈልግሽም፣ ቅናት ነው። በቃ ተይው የራስሽን። በቃ የሆነ ወንድ የለም ወይ ከሱ ውጪ ሌላ የሚፈልግሽ ወንዳተሽ ነው ወይ? ንግግራቸው በጣም በተለይ አቤል የሚተፋው ነገር እንዴት እንደሚያስጠላ እንደ ያ ሁሉ እኔ ብሆን እግዚአብሔር እኔ ራሱ ብሆን ማለት ነው መቤቴን ቤተሰቦች እንደዚህ በእርግጥ ያው ስራ ነው በአንቺ ዩቱብ ቻናል የተለቀቀው። ለዛም ነው 22 ደቂቃ እስከሚሞላ ዝም ብለሽ ያ ሁሉ ውርጅብኝ ሲወርዱብሽ ዝም ያልሹ እየሳቅሽ ማለት ነው። እኔ ከበር እንኳን አላስገባቸውም እንደነዚህ ያሉ ጋጥ ወጥ ባለጌዎች ማለት ነው። አብርሽ ላንቺ ነው እንጂ ባል ማለት ነው ላንቺ ነው እንጂ የልጅሽ አባት እነሱ ምን አግብቷቸው ነው ስለ አብርሽ በዚህ ልክ ቤትሽ ድረስ መጥተው በዚህ ልክ ለአብርሽ ተቆርቋሪ ለሄርሜላ ተቆርቋሪ የማል ደላላ ሆነው አፋቸውን ሲከፍቱ ጭንቅላታቸው ይታያል። በተለይ አቤል የሚሉት የቀይባ ማለት ነው ቀላል አፉን አይከፍትም። እና ሩታ እኔ ትዕግስትሽን አደነኩ። ቁጭ ብለሽ እየሳቅሽ ስትሰሚው ምናልባት ያው ንቃው ነው ንቀት ነው ምናምን ልትሉ ትችላላችሁ። ግን አንድ ደቂቃ አንድ ነገር ካለ እሷን ክብሯን የሚነካ ነገር ማስቆም አለባት። በጥፊ ብታለ ሰው መቼም እጁን አንስቶ አይመታትም ማለት ቤቷ ድረስ እኮ ነው የመጣው። ቤቷ ድረስ መጥቶ እንደዚህ እያጠረጋረጋት አቤል እንዲህ ሙልጫ እያደረጋት። ደግነቱ ያው እንዳልኳችሁ በእሷ ዩቱብ ቻናል የተለቀቀው ያው እሱ ማካካሻ ይመስለኛል። እና እናንተ ምናልባት ያው ውስጥ ለውስጥ ስራችሁን እየሰራችሁ ነው። ግን እኔ ተናደርኩ የምር በእሷ ቦታ ሆኜ ንግግሩን ስሰማው 22 ደቂቃ ከምናምን ከ53 ምናምን ቁጭ ብዬ ነው ያዳመጥኩት ብላችሁ አታምኑኝም። እና ካፉ የሚወጣው የሚተፋቸው ንግግሮች ቃላቶች በጣም ነበር ሩታ ላይ የሚወረውረው ቃላቶች። አቤል ያሁላችሁም አይታችሁናልና በጣም ነበር ቤተሰቦች የሚያስጠላ ያናዳል። እኔ ብሆን በስማም ዛሬ እኔ ብሆን ብዬ ደጋገምኩት ተናድጄ ነበር። ለዛ ነው እና ውዶችዬ፣ ለዛ ነው ሩታ እንደነዚህ ያሉ ጋጦጥ ባለጌዎች መረኖች። በተለይ እኔ አቤልን ሳስበው የሄርሜላ ራሱ ውሽማ ሳይሆን አይቀርም። እንደዚህ ወገቡን ሸንጦ እየተንቀጠቀጠ ሴት ልጅ ራሱ እንደሱ ወገቧን ሸንጣ እንደዚህ እንዲህ እኔ እኮ ገረመኝ። እኔ እኮ ሄርሜላና አብርሽ ከተለያዩ መሀል ላይ የሚቀርበት ነገር ያለ እስከሚመስል የሆነ ጥቅም የሚቀርበት ነገር እስከሚመስል እኮ ነው የሚሆነው ማለት ነው። በጣም ነው የሚገርመው።
አቤል እንዴ ሩታ ተይ በእናትሽ እኛንም አታስደፍሪን አቦ። እንዴ አንቺ በተነካሽ ቁጥር ሴቶች አይደለን እንዴ ያመናል። እኔ በተለይ ሴት ልጅ ስትደፈር በጣም ነው የሚያመኝ ቤተሰቦች ና አንቺን ደግሞ እነዚህ ባለጌዎች መጥተው ከፍ ዝቅ ሲያደርጉች ሳይ በጣም እንደ ሴት ያመኛል። የእውነት ሴት ልጅ ሲደፍሩ ማለት ከመድፈር ራሱ አይተናነስም እንዴ የሚናገረው ንግግር። አቤል ቤተሰቦች መቼም ቅመሞችዬ ከእናንተ የሚያመልጥ ነገር የለም። ያው በሰዓቱ ቪዲዮ ባልሰራላችሁም በጣም ይቅርታ ወዶችዬ። ትንሽ እኔ ጋ ደጋግሜ ብዙ ጊዜ ነግራችኋለሁ። ኢንተርኔት ችግር ነው እናቴ፣ በጊዜ ነው የሚጠፋው። አንዳንዴ በጊዜ በቃ የሆነ ነገር የሴትዬ ሾጥ ሲያደርጋ በጊዜ ተነስታ ድርግም ታደርገዋለች። በቃ ምን አደርጋለሁ አያለው፣ ግን በምን ይሰራዋለሁ? ብሰራውስ በምን ይለቀዋለሁ? ዝም ብዬ በቃ እናንተ ባያችሁ ሰዓት ያው የምታበረታቱኝ ውድ እህቶች እናንተ ናችሁና እኔ እንግዲህ አድሮም በምለቅ ሰዓት ያው ላይካችሁንም ሰብስክራይባችሁንም አስተያየታችሁንም ከስር በማስቀመጥ እንግዲህ የትናንትናውን ቪዲዮ ሁላችሁም አይታችኋል። ምን ትላላችሁ ዶች? እንደ ሴት አታስደፍሬን ሩታ ይበቃሻል በሉ እንዴ። ማለት በቃ ማግኘትም የለባትም። ሲቀጥል ደግሞ ለምንድን ነው ቤቷ የምታስገባው? ታውቃለች ካፋቸው ምናል የሚያስጠላ መርዝ ቃል ሊናገሯት እንደሚመጡ ታውቃለች። ስለዚህ ለምንድን ነው ቤቷ ድረስ የምታስገባው? እንዴ እኔ እንደ ሴት ያመኛል የሴት ልጅ ጥቃት። እግዚአብሔርን ነው የምላችሁ። በተለይ ንግግር እንዴት እንደሚሆኑ ከአብሮሽ ውጭ የሚፈልግሽ የለም። አየን እኮ ቅናት ነው፣ ቀንተሽ ነው። ከኤርሜላ እኩል ለመሆን አትወዳደሪ። እኩል መሆን አትችሉም። ስለሚወዳት ወደ እሷ ሄዷል መርጦ ምናምን ጊዜሽን እንትና እንዴ አንቺ እኮ ያኛው ደግሞ አሚር የሚሉት ደግሞ ሸለምጥማጥ ማለት ነው። እነዚህ የአብርሽ ምንድን ናቸው? እነዚህ የአብርሽ ገረዶች ናቸው። እነዚህማ ወይ ቦዲጋርድ አይባሉ። እንደነዚህ አይነቱ መቼም ቦዲጋርድ አይሆንም። መቼም የሄርሜላና የአብርሽ አንሶላዦች ናቸው እነዚህ። እግዚአብሔርን ለቃሉ ይቅርታ ቤተሰቦች፣ ጌታ እንዴት እንደተናደርኩ አትጠይቁኝ። እየተናደርኩ ነበር እንዴ በእሷ ቦታ ብሆን እኔ ያሁሉ 22 ደቂቃ አይደለም 10 ደቂቃ ንግግራቸው ማይሆን ከሆነ መስመር የሚስት ከሆነ የኔን ክብር የሚያወርድ ንግግር የሚናገሩ ከሆነ ካሜራ ደቅ ነው 10 ደቂቃ አልሰጣቸውም ነበረ። እግዚአብሔርን አለሰው ነበር በጥፊ። በተለይ አቤል የሚባል ልጅ ማለት ነው። እና ሩታ በእናትሽ ክብርሽን አታስነኪ፣ እኛንም አታስደፍሪ እንዴ። አንድ ሴት ልጅ ስትደፈር እኛም ሴቶች ነን፣ ያመናል ጥቃትሽና ለማንኛውም በዚህ አጋጣሚ ኖቤል ሁሌም ከሩታ ጎን ነው እንዳያችሁት ማለት ነው። እነሱማ ኤፊንም ለመሳደብ ኤፊንም እንደው ለመድፈር ጭራሽ ደደቡሉ ይሄ አሚር የሚሉት ባለጌ እሱ ራሱ ኤፊንም ለመሳደብ እየሞከረ ነበረ ና ኖቤልንም ጨምር ማለት ነው። ና ኖቤል ደስ ከሚለኝ ባሩ አንዳንዴ ያው ደብለቅለቅ አርጎ ብሽብሽ ማድረግ እንደ ሜሪ ይወዳል እንጂ ከሩታ ጎን ነው። ሩታን የፈለገ ቢሆን ከሩታ ጋር አንድ ቀን አፈግፍጎ አያውቅም። ትንሽ እንትና ነው ያኛው ወንድምየው አቡሽ የሆነ ሰዓት አብርሽን ይቅርታ እየለመነ ሲልፈሰፈስ ሳየው ሩታን እንትን ብሎ አስጠላኝ። እሱ ልጅ ይቅርታ ቤተሰቦች። ይሄኛው ግን ምንም ቢፈጠር በቃ ከሩታ ጎን ነው። ግን በጥባጭ ነው አቤል፣ በጥባጭ ነው። በነገራችን ላይ ግን ሁሌም ከሩታ መከታ ወንድሟ። ግን እኮ መዋለድ ቋንቋ ነው። አንዳንዴ የእናቷ ልጅ ስላልሆነ ነው። እኔ እምላለሁ አቤል እኮ ይሄኛው ማን ነው ኖቤል ኖባ ወንድሟ እኮ አይደለም፣ የእናቷ ልጅ እኮ አይደለም፣ ያኛው ነው እንላለን። ግን እኮ ሁሌም የሷ ህመምና ጥቃት የሚያመውና ከጎኗ እየሰደቡትም ሁልጭ እያደረጉ እያጠረገረጉትም ከጎኗ የማይጠፋው ኖቤል ነው። በቃ የምር ከሩታ አጠገብ ያሳዝነኛል ሳየው ደግሞ ለምን እንደሆነ እንጃና በጥባጭ ነው ደግሞ እንደ ሜሪ ማለት ነው። እንደ ሜሪ በጣም ነው የሚበጠብጠው። እና ለማንኛውም ምርጦች ያለው ነገር ይሄ ነው። እናንተስ በትናንትናው ቪዲዮ ርርድብና ላለም ቆሽታያችሁን የርር ብያለሁ። ለማንኛውም የእኔ ምርጦች ወዳችሁና ፈቅዳችሁ ደግሞ ለምታበረታቱኝ ሰላማችሁ ከጫፍ እስከ ጫፍ በተለይ ስደት ላይ ያላችሁ የእኔ ውድ ቅመም እህቶቼ ሰላማችሁ ጤናችሁ ብዝት ይበልልኝ። እንግዲህ እንደተለመደው ሰሞኑን ሰብስክራይብ የለም። ሰብስክራይብ አዳዲስ ልጆች አያለው ላይቭ ላይ በላይቭ መልክ ስለሆነ ቪዲዮ ነው የምለቀው አያችኋለሁ። አዳዲስ ልጆች ትመጣላችሁ፣ ግን ለምንድን ነው ሰብስክራይብ ማታደርጉት? የአብርሽ ቤተሰቦች ናችሁ። እንደ አብርሽ ቤተሰቦችም እኮ አላችሁኝ፣ እኔ ጋር ነፍ ናችሁ። ስለዛ እንግዲህ አዳዲስ የምትመጡ ካላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የደውሏን ምልክት እያጠቆራችሁ እንደተለመደው በአክብሮትና በትህትና ቤተሰብ እንድትሆኑ ሁሌም እጋብዛለሁ ማለት ነው የኔ ምርጦች። በዚህ አጋጣሚ ግን ወዳችሁና ፈቅዳችሁ ለምታበረታቱኝም የምር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ የኔ ምርጥ እህቶች ማለት ነው። እንግዲህ ሩታዬ ራስሽን አስከብር እያልኩ ነው፣ እየተናገርኩ ነው።
እግዚአብሔር እኔ እንዴት ተናደድኩ እኮ እንዴ! ስሜታዊ ሆንኩኝ እኮ እያየሁ ማለት ነው። በጣም ነበር ንግግራችሁ የሚደብረው የሚያስጠላው። እና ለምን ብሏል በስንቱ ማለት ነው እንዴ! ለምን ራሽን አስከብር እየሉልና ማለት ነው። ከዚህ በኋላ እንደዚህ አይነት ንግግር የሚናገሩ ሰዎች አንቺ አጠገብ ማየት